ከመንግስት ኮሙኒኬሽን የዛሬውን ዕለት አስመልክቶ የተሰጠ መግለጫ አለ። ወደዛው እናልፋለን። ኢትዮጵያ አዲሲቷ የተስፋ አድማስ ናት። መጋቢት 24 ቀን 2010 ዓ.ም በ21ኛው ክፍለ ዘመን የኢትዮጵያ የታሪክ አውድ ውስጥ አዲስ ትርጉምና ጽኑ ቃል ኪዳን ተላብሶ ብቅ ያለ ለሀገራችንና ለሕዝቦቿም አዲስ የተስፋ አድማስን የፈነጠቀ ክስተት ነበር። ይህ ዕለት ኢትዮጵያን ተብትቦ ይዞ ከነበረው ውስብስብ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ቅርቃር አውጥቶ ወደ ብሩህ መጻኢ ዕድል ለማሸጋገር የተገባ ታላቅ የትውልድ ውል ሆኖ ተመዝግቧል። ከመጋቢት 2010 እስከ መጋቢት 2018 ዓ.ም ባሉት 8 የለውጥ ዓመታት የጊዜ ጉዞ ውስጥ ሀገራችን ያስመዘገበቻቸው ድሎች፣ የተሻገረቻቸው ክፉ ፈተናዎችና የገነባቻቸው ተጨባጭ እውነታዎች ኢትዮጵያን ከነበረችበት የውድቀት ስጋት ታድገው ወደ ላቀ የልዕልና ምዕራፍ ያሸጋገሩ ናቸው። ይህ የትንሣኤ ጉዞ በፈተና እቶን ውስጥ አልፎ የነጠረ በጽናት የታነጸና የኢትዮጵያን የማይበገር ማንነት ለዓለም አቀፉ ማህበረሰብ ዳግም ያስመሰከረ የታሪክ አሻራ ነው። የዛሬው የፖለቲካ ምህዳራችን አስኳል የተቀዳው ከዚሁ ከመጋቢት 24ቱ የታሪክ ብርሃን ነው። የሀሳብ ልዩነትን በጸጋ የሚቀበል የማልና የዳር ፖለቲካዊ ቅራኔዎችን በማክሰም ህብረ ብሔራዊ አንድነትን ያጸና እንዲሁም ከፋፋይና ነጠላ ትርክቶችን በማርገብ የወል ሀገራዊ እሴቶችን የሚያጸርስ ስርዓት እውን ሆኗል። ብሔራዊ ጥቅምንና ደህንነትን የሚያስቀድም ዜጋ ተኮር ዲፕሎማሲን የሚከተልና ለጎረቤት ሀገራት ቀዳሚ ትኩረት የሚሰጥ የፖለቲካ ስነ ምህዳር መሰረቱ የተጣለውም በዚህ ወቅት ነበር። ከለውጡ ማግስት ጀምሮ የፖለቲካ አውዱ በዘላቂነት እንዲጸና አካታች ሀገራዊ ምክክር በስፋት የተካሄደ ከመሆኑ በላይ የሽግግር ፍትህ ለማስፈንም እየተሰራ ይገኛል። የፌዴሬሽኑ አባል ክልሎችና ከተማ አስተዳደሮች ራሳቸውን በራሳቸው የማስተዳደር መብታቸውን በተግባር የተለማመዱ ሲሆን የፖለቲካ ፓርቲዎችም በነጻነትና በሕግ አግባብ ራሳቸውን ለውድድር እያቀረቡም ይገኛሉ። መንግስት አካታች የፖለቲካ ስርዓት እንዲሰፍን በወሰደው ብስለት የተሞላበት እርምጃም ተፎካካሪ ፓርቲዎች ከካቢኔ ጀምሮ በየደረጃው ስልጣን እያጋራና ሀገር በጋራ የመምራት እድል እየሰጠም ይገኛል። ይህም ኢትዮጵያውያን በለውጡ ብስራት አማካኝነት ከመጠፋፋት ፖለቲካ ወደ መተባበር የዲሞክራሲ ልምምድ መሸጋገራቸውን በግልጽ ያሳያል። መጋቢት 24 የኢትዮጵያ ኢኮኖሚ ስብራት የታከመበትና አዲስ የእድገት ምዕራፍ የተጀመረበትም ጭምር ነው። ሀገራችን በተለያዩ የንግድ ብድሮች ጀርባዋ ጎብጦ በነጠላ የኢኮኖሚ ፖሊሲ ምክንያት የመልማት ጸጋዎቿ ተዳፍነው በመንግስት የአፈጻጸም አቅም ውስንነትም በብሔራዊ ውርደት ዋዜማ ላይ ቆማ ነበር። የለውጡ መንግስትም እነዚህን አደገኛ ቅርቃሮች በመበጣጠስ ኢትዮጵያን አዲሲቷ የተስፋ አድማስ ማድረግ ችሏል። አዳዲስ የንግድ ብድሮችን ከመውሰድ በመቆጠብና የነበሩትንም በእልህ አስጨራሽ ድርድሮች ወደ ተራዘመ የክፍያ ጊዜ በመቀየር ኢኮኖሚውን ከውድቀት ታድጓል። በየደረጃው በተተገበሩ ሀገር በቀል የኢኮኖሚ ሪፎርሞች ከግብርና መር ወደ ብዝሃ ዘርፍ ኢኮኖሚ ትኩረት በመዞሩም የሀገሪቱን ጸጋዎች በላቀ ደረጃ መጠቀም ተጀምሯል። እንደ ታላቁ የህዳሴ ግድብ ያሉ ግዙፍ ፕሮጀክቶች ካጋጠሟቸው መዋቅራዊና የአፈጻጸም ችግሮች ወጥተው ዓለምን ባስደመመ ተአምር ለምርቃትም በቅተዋል። ከህዳሴው ግድብ ጎን ለጎን በርካታ ግዙፍ ፕሮጀክቶችን በማጠናቀቅም ኢትዮጵያ በአዲስ የኢኮኖሚ ምህዋር ውስጥ መግባቷን ለዓለም አሳይታለች። ይህም ሀገሪቱ ያላትን ታሪካዊ ነጻነት ቀንዲልነት ከኢኮኖሚ ልዕልና ጋር አጣምሮ በዓለም የዲፕሎማሲ መድረክ ተሰሚነቷ እንዲጎላም አድርጓል። ዛሬ ኢትዮጵያ በጥቂት መሪዎች የምትጎበኝ ሀገር ሳትሆን በየሳምንቱ የታላላቅ ሀገራት መሪዎችን የምታስተናግድና ዲፕሎማሲዋ ከተከላካይነት ወደ አጀንዳ ሰጪነት ያደገበት ኃይል ሀገርም ሆናለች። በተመሳሳይ መልኩ መጋቢት 24 የኢትዮጵያ ከተሞች ዳግም የተወለዱበት መነሻ ሆኖ ያገለግላል። የለውጡ መንግስት ከተሞችን ወደ ዘመናዊነት በማሸጋገር ንጹህ፣ ስሉጥ፣ አገልግሎት ሰጪና የተቀናጀ መሰረተ ልማት መገኛ እንዲሆኑ በትጋት ሰርቷል። በኮሪደር ልማት አማካኝነት ከተሞች አዲስ ገጽታን የተላበሱ ሲሆን በዘመናዊነት የሚኖርን በዲጂታል ቴክኖሎጂ የታነጸ ትውልድ የመቅረጽ ስራ ጥልቅ መሰረት ይዟል። ከዚህም ባለፈ ማህበራዊ መስተጋብር ከመቼውም ጊዜ በላይ እንዲጠናከር፣ ብዝሃነት የሀገር ጌጥና አንድነት ደግሞ የሀገር አቅም እንዲሆን ተደርጓል። ባለፉት ዓመታት ያጋጠሙ ሰው ሰራሽና ተፈጥሯዊ ፈተናዎችን በጋራ የመጋፈጥ ባህል ጎልቶ የታየ ሲሆን በድርቅና በመሬት መንሸራተት ለተጎዱ ወገኖች የተደረገው ሀገራዊ ድጋፍ የዚህ ጽኑ አንድነት ማሳያ ነው። የኢትዮጵያን የብልጽግና ጉዞ ለማደናቀፍ ከባዕዳን ጋር አብረው ግጭት ለሚፈጥሩ ባንዳዎች መላው ሕዝብ በአንድነት ቆሞ ምላሽ የሰጠበትና ጀግናው መሪም እንደ ቀደሙት አባቶቻችን ለአገር ክብር ወደ ጦር ሜዳ የዘመተበት የታሪክ ምዕራፍም ተመዝግበዋል። በአጠቃላይ ኢትዮጵያ ባለፉት ጥቂት ዓመታት በፖለቲካ፣ በኢኮኖሚ፣ በኃይልና በምግብ ሉዓላዊነቷን ለማረጋገጥ አስደማሚ ስኬቶችን አስመዝግባለች። በታዳሽ ኃይል ልማት ለዓለም አብነት መሆን የቻለች ሲሆን ቀድማ ወደ ታዳሽ ኃይል ተጠቃሚ ተሽከርካሪዎች መሸጋገሯ አሁን ያለውን የነዳጅ ቀውስ
በተወሰነ ደረጃ እንድትቋቋምም ረድቷታል። ምንም እንኳን የውስጥና የውጭ ፈተናዎች ጉዞዋን ለመዘየት ቢሞክርም ኢትዮጵያ ግን አሁንም በአስተማማኝ የፖሊሲ አቅጣጫ ላይ ትገኛለች። ያደገ በመጣው ዲፕሎማሲያዊ ተጽዕኖዋ እየፈረጠመ ባለው ኢኮኖሚያውና በጀግኖች ልጆቿ ጽናት ሀገራችን አዲስቷ የተስፋ አድማስ ሆና ትቀጥላለች። ዛሬ ላይ የለውጡን መሰረት ከማስፋትና ከማጽናት ወደ ማላቅ የተሸጋገረችው ኢትዮጵያ በቀጣዮቹ ጥቂት ዓመታት አፍሪካዊት የብልጽግና ተምሳሌትነቷን በተግባር ታውጃለች። ይህም ለውጥ እውን ያደረጉ ኢትዮጵያውያን ሁሉ የተጀመረውን የብልጽግና ጉዞ በድል እንደሚያሳርጉት ጥርጥር የለውም። መጋቢት 24 ቀን 2018 ዓ.ም የመንግስት ኮሚኒኬሽን አገልግሎት